ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ተወይ? እኔ ያለው እግዚአብሔር ይመስገን። እንደምን አላችሁ? ሁላችሁ ደህና ናችሁ ተወይ? እኔ ያለሁላችሁ ደህና ነኝ። ስፋ ለመድኃኒዓለም ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ደውል ላይ ደግሞ እየገባችሁ ደውል ላይ አድርጎ የምለቃችሁ ይደርሳችኋል ማለት ነው። ጥሩ ጥሩ ሀሳቦች ነው የምለቅላችሁ ማለት ነው። የሚያስተምሩ ጥጋበኞችም የሚደባደቡት እንግዲህ እየጠገቡ ይደባደባሉ። አለመስማማትም ያለውን ነገር ነው። እንግዲህ የኛ ሴቶች አንዳንዴ ከተነሳንብን እንግዲህ በፌስቡክ የመጣ ፍሬንድ ምናምን ነገር እንግዲህ እንደዚሁ ያጨቃጭቃል፣ ይደበድበናል እንደምትመለከቱት ማለት ነው። ትናንትና እንደምትመለከቱ እንግዲህ ሩታ አብርሽ ሜሮን ጋር ደስ የሚለው ላይፍ አሳልፎት ነበረ። እዚሁን አብራ ሄዳ ነበረ። እዚህ ጋር አንደኛ ነገር ምንድነው መሰላችሁ እንትና የሚያመለክተው ማለት ነው። በነገራችን ትንሽም ትምህርትም አለው፣ ግን ደግሞ ለሷ የበለጠ ደግሞ ሀሳብን እንድንሰጥ የሚያደርገን ነገር ደግሞ አለ ማለት ነው። እሱ ምንድነው ብትሉ ማለት ነው እንግዲህ አንድ ወንዱ አልፈልግሽም ብሎ ጥሏት ከሄደ በኋላ ደግሞ እሷ እንዴት እኔ ጥላኝ ትሄዳለህ ልጅህን እያለ ልጅህ ጋር ነው ብላ እሷ ያለችበት እሱ ያለበት ቦታ ነው የሄደችው ማለት ነው። ይሄ ማለት ብዙም ደስ አይልም። አንደኛ ነገር ምንድነው እኔ የኔን ባል እንደፈለገ የትም ሄዶ የትም ቆይቶ ቢመጣ እቀበላለሁ እንደማለት ስለሆነ እንደዛ ነው ያልሽው። ችግር የለውም አሁን አንድ ላይ ነው ተጠቅልለን የምንሆነው ምናምን ነው እንግዲህ ያለችው የነበረው ማለት እንደምትመለከቱ። ስለዚህ ነገሩ ርቋረጥና ሊቋጭ ነው መስለኛም። ያው ፋሲካ ጾምም ስለመጣ በእንደዛ ምሳሌ አቋርጦ ሊያስቀምጡት ይመስለኛል። እሷም ይሄን ሀሳብ ነው ያጋራችን ማለት ነው። እንግዲህ ያው ድራማ ለተወሰነ ሊቆም ይሁን እና ይቅርታህን ተቀብያለሁ፣ ምንም ችግር የለውም፣ ግን ምንም ነገር በመሀላችን እንድትገቢ አልፈልግም፣ ህይወትሽ ላይ ወጥቻለሁ ምናምን ብሏት ነበረ። የእውነት ነው የምነግራቸው። እኔ ግን ልጇን ብታሳድገው ጥሩ ነው። ምንም እንትና አይልልሽም ማለት ነው። እኔ እናት የሄድ ነገር ተመልሶ ብመጣ ቤት ነው የሚበጣብጠው ማለት ነው። ምክንያቱም እንደዚህ ይሄ ነገር እኮ ከተወት በደንብ ከታየ ሌላ ወንድም ሲሄድ ሌላ ሴትም ተከትላ ያለችበት ቦታ እና ብላ እንትና አሁን በነገራችን ይሄን አይቶ የሚያደርግ ሰዎች አይጠፉም። እና አሁን መንግስት ለአመታት የተወሰነ ነው እየቀራና ከአሁን በኋላ ግን ሁሉ በስልጠና የህይወት ስልጠና ተምራችሁ ነው ጋብቻ ራሱ ማድረግ ያለባችሁ ተብሎ እየተነገረ ማለት ነው። ምክንያቱም በዛ በጣም ፍችም ስለበዛ ሀገር ላይ ከሚጋቡ በላይ መለየትን በጣም በስቷል። ልጅን በየቦታ መጣሉ ወይን አባት ላይ ወይን እናት ላይ ወይን ደግሞ አያት ላይ ይጣሉ። እንደዚህ በቃ ብዙ ነገር እየበዛ ስለሆነ እንግዲህ መንግስት የራሱ የወሰነውን ነገር አምጥቶላችኋል እና ከወደዳችሁት መቀበል አለባችሁት ማለት ነው። እንግዲህ ይሄ ነገር የነሱም ይሄን ያህል ትምህርት ይሄን ያክል ለሰው ልጅ ህይወት ይሰጣል ብዬ ራስህ እሷ መሄድ አልነበረበትም። በቃ ከሄድክም ሄዳ ምናምን ብላ በቃ ልጇን እዛ አቅፋ ማሳደግ ነው እንጂ አንድ ሰው አልፈልግሽም ሂጅልኝ
እኔ አንቺን ምንም ነገር አታደርግልኝም አንቺ ካሁን በኋላ ብሏችሁ ፊት ካነሳችሁና ሌላ ሰው እንግዲህ ይሄው ውሸት ነው ምናምን ልባል አይቻልም። ምክንያቱም ልጅቷ ጋር ውሃ ተዋኝቶ ገላቸው አብሮ ተጨፍሮ ምን ብሎ በቃ አየችና እንዴት ነው ውስጧ ያስቻለውን የምለውን ነገርም ጥያቄ አለኝ ማለት ነው። እና እሱን ፈልጌ ነው የሄድኩት፣ ናፍቆኝም ነው የሄድኩትም ብላለች። እንግዲህ ሩታዬ እግዚአብሔር ደግሞ ልጅሽን ያሳድገልሽና ለቁም ነገር ያብቃልሽ። ማበቃቃት ብዬ አስባለሁ ማለት ነው። እና እኔ በተመለከተው እንግዲህ በስደት ላይ እነዚህ የኛ ጥጋበኞች ደግሞ አይዞሽ ምን ልርዳሽ ምን እንደጋገፍ ማለት ትቶ የወላቸው ይደባደባሉ ማለት ነው። እና እስኪ እነዚህም ደግሞ እናስታርቃችኋለን። ኧረ ተው እናንተ ልጆች። ሴት ሴት ሆኖ ማለት ሴት ሲበዛ ግቡ መንጠነዛ መባል ነገር እንዲህ ነው እኮ በሴት መሀል መግባት ጋይስ